እና ምንም ነገር አትፈልግም ምናምን የተባለችው አለች። ምንድን አለችው? ቤት ገዘውልሽ ምንም የማይፈልግ ሰው እንደዚህ ነው። ነገ እኔ ደስ ያለ ጊዜ እመለሳለሁ። እኔ ሰኢድ ጋር መቼም ቢሆን እመለሳለሁ። መቼም ለምን እኔ በህይወት እስካለው ድረስ መመለስ የፈለኩ ጊዜ እመለሳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁና ያለ ሰላምና የአላህ እዝነት እናንተ ጋር ይሁን እያልኩኝ ማለት ነው። ዛሬ ደግሞ በሱመያ ቪዲዮ መጥቼላችኋለሁ። ሱመያ ዛሬ ማሻአላህ ፈገግ እያለች እኛንም ፈገግ እያረገች ፏፈሽ ብላ መጣችልን ማለት ነው። ዛሬ አምሮባታል ሱመያ ራሱ እውነት ለመናገር ማለት ነው። እና ማሻአላህ ብለናል። አዲስ ሱመያ እንግዲህ አስተያየት እንደሰጡት የሰኢድ አዲሷ ሚስቷ ላይ አስተያየት ሰጥተዋል። እንግዲህ አታምርም ብለዋል። ኤክስ አርግታለች ሱመያ። አረ ሱመያ ታይ። እሺ ሰኢድ የሚያመጣውን አንቺ እየጠላሽ ነው። እስቲ ለሰኢድ አንቺ ደግሞ አምጭለት ዳሪ ውስጥ ራስሽ እንግዲህ አልፈልግህም፣ በምፈልገው ሰዓት እመጣለሁ። ሰኢድ ጋር መመለስ አይቀርም ወይ? ሱመያ እያስመሰልሽ ነው አይደለ? ግን ባለፈው መቼም አልመለሳትም እኔ ሳላገባ አንተ መታገባ ስትል ነበር። ዛሬ ደግሞ መቼም ሰኢድ ጋር መመለስ አይቀርም እመለሳለሁ ብላለች ማለት ነው። እስከምትመለሽ ራሱ ሱመያ እንግዲህ አይቀመጥም አይደል? እስከዛ ድረስ አንቺ እንደው ቆንጆ ሴት የምትያት ለሰኢድ ትሆናለች። ላንቺ ራሱ በኋላ የምትሆንሽ ለምን አድሪለትም? እንደዛ ነው የምንለው ጋይስ። እንግዲህ ሱመያ ዛሬ ልጅቷን አስተያየት እንደሰጠቻት እንደውም ከሮዛ ከዚች ሮዛ ትሻላለች። ሮዛ ውስጧ ንጹህ ነው። እችኮ ብር አልፈልግም ቤት አልፈልግም ትላለች እንጂ ግን እንዴት ነው የሚያረጋው? ወይ ሱመያ ትመቸኛለች እኮ ለአንዳንዴ በጣም ትመቸኛለች ሱመያ ማለት ነው። አንዳንዴ ግን ሰኢድን ብዙ ጊዜ እየደጋገመች ያኔ ስተስከፋው ያኔ ዛሬ ተናግራ ነገ ደግሞ ሌላ ቃል ስትናገር ትንሽ ታናድዳለች እንጂ ሱመያ አራዳ ናት፣ ትመቸኛለች እውነት ለመናገር ማለት ነው። ይመችሽ፣ ባለሽ ቦታ አላህ ይጠብቅሽ፣ ልጆችሽንም አላህ ያሳድግልሽ በሰላም። ከሰኢድ ጋርም ደግሞ አላህ በሰላም ይመልሳችሁ አንድ ላይ። እውነት የሰው ደስታ ያስደስተናል። የእናንተ ደስታ የኛ ደስታ ነው። ብትመለሱ ግን በጣም ደስታችን ነው። ተመልሰሽ ራሱ ማለት ነው ሱመያ ራሷ ተመልሳ እንደውም ሌላ ሚስትም ተጨማሪ ብዙ ልጆች ነው የምፈልገው አለ። እንግዲህ መቼስ አይደል ራሷ ፈልጋ ለኔ የምትሆን ለልጆቼ የምትሆን ለአንተ የምትሆን ብላ ራሷ የምታውቃቸውን ልጆች ብትድር አሪፍ ነበር። እንግዲህ አቶ ሱመያ አዲስ ሱመያ እምቢ ብለዋል። አንፈልግም፣ ተደራቢ ሚስት የግሌ መሆን አለብህ እያለች ነው ማለት ነው ሱመያ። እንደዛ ነው ጋይስ። እንግዲህ ልጅቷን ነገሩ ምንም አትልም። ታይ ሱመያ ታምራለች። ታይ ወይ ዘንድሮ ሮዛ ራሱ እንደዛ እያለቃቀሰች ነው ሲጀመር። ብዙ ኮሜንታተሮች ደግሞ ታነባለች መሰለኝ ሱመያ። እንግዲህ የሰኢድ ኮሜንታተሮችም እያነበበች አባት ምንድነው አንተ ጥሩ አባት ነህ፣ ጀግና አባት ነህ። እኔ የሚገርመኝ አለች ጀግና አባትነቱ ምንድነው? ሴት መቀያየር ነው ወይ? እስቲ በምንድነው? ኧረ ተይ ሱመያ ተይ። አንቺ ልጁን አሳይተሽ አብረሽ ሆነሽ አሳድገሽ ያን ጊዜ ካላየሽ እንግዲህ ወዲህ እየተደበቅሽበት በምን ያያል? እስቲ ስለ ልጆች ፍቅር እንደውም አብዛኛው እሱ በልጆች ፍቅር ነው እያበደ ያለው እውነት ለመናገር ማለት ነው። ስለ ሴት ሳይሆን የትኛውን አግብቼ እንደው አስረግዤ ልጅ ወልዳልኝ ልጅ ልሳም እያለ ነው ሰኢድ እያበደ ያለው። እንግዲህ አላህ ይስጠው። እውነት በጣም ነው የተንቀለቀለው ልጅ ለማየት ማለት ነው። ግን ሱመያ ወይ ነፈገችው እውነት ለመናገር ሐራም አለይክ። እና ብዙ ኮሜንታተሮችም ሲጀመር ሱመያን አሁን በጣም እየሰደቧት ነው። እንግዲህ አትስደቧት እስቲ ተዋት። እሷ ራሱ በምፈልገው ጊዜ እመለሳለሁ ሰኢድን መቼም አልተውም። መመለስ ግን አጠቃልዬ ስመልሰው እንዳትናደዱ ብላለች። ሰኢድ ስር ያሉት ደግሞ ሰኢድ ጀግና አግባ፣ ሁሉም
አማርኛው በኦሮምኛው አግባ 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 ብቻ። እና ሱመያ ደግሞ ግርም እያላት ነው ሲጀመር ሴቶች በየሜዳ እየሄደ የሚያስረግስ ወንድ ነው የሚወደደው በአሁን ጊዜ። በቃ ደግፈችው እጅ ሰጣለች ማለት ነው። እንደዛ ነው ጋይስ እንግዲህ ሱመያ እንደዛ ነው። ጉይ ግን ሱመያ ወላሂ በጣም ጎበዝ ናት፣ ጀግና ናት። እንዴ ዛሬ ከየትም መታ ይኸው ቤት እየገዛላት አይደል እንዴ ሴት ልጅ። ሱመያ ግን ምንድን ነው የዘጋት? እኔ እኮ ለምንድን ነው ዝም የምትለው? መቼስ ባሏ ብዙ አመት አብረው ያሳለፉ ነው እንዴ። ያሳድግ ልጆቹን ምን ቤትም ይግዛ ልክ ሌላው እንደሚገዛ እንዳለባት እንዴ። እኔ ግን ግርም ትለኛለች። ግን አላት እሷም ይሄን ለዛ ይሆናል ንብረት ቦታ ጣጣ የላትም ሱመያ ሲጀመር። እና ሰይድም ደግሞ ቾኮለ ጋይስ እንዴ በማምጣቱ እኮ ወዲያውኑ ቤት መግዛቱ ደግሞ የሚገርማችሁ ጉድ እኮ ነው። ኧረ ተው ሰይድ ተው ተረጋጋ። ይሄ ሁላ ወይ ሱመያን ለማናደድ ይሆናል አይታወቅም። ደግሞ በሱመያ ንዴት ደግሞ ሌላ ችግር ውስጥ እንዳገባ። ያሁን ሴት በተለይ ሴቶች ያሁኑ አይን አውጣ ናቸው እውነት ለመናገር ማለት ነው። መቼስ ሲመጡ ያንተን ብር እንፈልጋለን ብለው አይመጡም። ከገቡ በኋላ ነው ዘርፈው የፈለጉትን ወስደው የሚወጡት ማለት ነው። ስለዚህ መጠንቀቅ ጥሩ ነው። የሰው ልጅ ከላይ ነው እንጂ የውስጡን አያውቁም ምን እንደሚያስብ። ራስን መጠንቀቅ ጥሩ ነው። እንደዛ ነው የምንለው። እንግዲህ ሱመያም ደግሞ ማሻአላ ዛሬ አምሮባታል። ዛሬ ፈገግ እያለች ነው። ደግሞ ምን እንዳገኘች አናውቅም። እንግዲህ ሰይድን ሲጀመር አበደን ሰይድ አግመምቱ ብላለች ታፍታለች ማለት ነው። እንግዲህ ምን እንደተማመነችም ባናቅ ሰይድ መቼም አያገባትም። እኔ እስካለው ድረስ አያገባትም። እንግዲህ እስቲ እናያለንና ሱመያ እናያለን። እንግዲህ እስቲ መጨረሻውን ብቻ መጨረሻው መቼ ሳያልቅም የእናንተ ቪዲዮ እናያለን። ለማንኛውም እንደዛ ነው የምላችሁ ጋይስ።